ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ሰላም ጤና ይስጥልኝ። ለተከበራችሁ እጅግ ድንቅ በሆነ ሁኔታ ለተገነባችሁ ከ89 ሺህ በላይ ለሆናችሁ የአዲስ ምንጭ ሚዲያ ቤተሰቦች እንዲሁም ይህንን ቪዲዮ ለምትመለከቱ ሁሉ በያለንበት የዓለም ክፍል ሰላም ይሁን። ታዬ ቦጋለ አረጋ ኢልመደስ ሶዳ ነኝ። በነገራችን ላይ የማቀርባቸው የተለያዩ ርዕሶች መሰረታዊ ዓላማ፣ መሰረታዊ መነሻ በዋናነት ብዙ ነገሮች በውስጡ ቢኖሩትም በዋናነት ግን የሚያጠነጥነው ብሔራዊ መግባባት ወይም ናሽናል ኮንሰንሰስ የሚሉትን መፍጠር ነው። እዚህ ርዕስ ላይ የማተኩርበት ምክንያት ብሔራዊ መግባባት ላይ የማተኩርበት ምክንያት በርካታ ሀገሮች በሰላም ከሚኖሩባቸው ምስጢሮች ውስጥ ቁልፍና ዋነኛ የሚባለው ብሔራዊ መግባባት ስለፈጠሩ ነው። ታሪካቸውን የጋራ እሴቶቻቸውን የጋራ አንዱ ሌላውን ማክበር መቻሉ ነው። በነገራችን ላይ ትልቁ ነገር ሪስፔክት ነው እና ዛሬ ርዕስ አድርጌ የማነሳው የአርሲ ኦሮሞን ነው። የአርሲ ኦሮሞ ስል በህሊናችሁ ውስጥ የተለያዩ ምስሎች እንደሚመጡ አውቃለሁ። የአርሲ ኦሮሞ አርሲ ሲባል ውስጣችሁ ብዙ ምስሎች ይመጣሉ። እነዚህ ምስሎች በትንታኔ ውስጥ ታገኛቸዋላችሁ። በትንታኔ ውስጥ ምክንያቱም ጽንፈኞች የሚያዩበት እይታ፣ ሳይለንት ማጆሪቲው የሚመለከትበት እይታ፣ በጣም ደግሞ በኢትኖ ናሽናሊስት ፐርስፔክቲቭ ያሉ ሰዎች የሚያዩበት እይታ በጣም የተለያየ ነው። ይህንን ከግምት በማስገባት መጀመሪያ ስለ አርሲ ለማንሳት ኦሮሞን ማንሳት ያስፈልጋል። የኦሮሞ ብሔረሰብ በኢትዮጵያ ውስጥ በጣም ትልቁ እና ሰፊ ቁጥር ያለው ከኢትዮጵያ ህዝብ ወደ 40% እንደሚሆን አለ የሚባል አይደለም። ይህ ህዝብ የዚህን ህዝብ ታሪክ ማወቅ የኢትዮጵያን ከፊል ታሪክ የማወቅ ያህል ነው የሚወሰደው። ኦሮሞ በስንት ኮንፌዴራሲ ወይም ዋነኛ ግንዶች ይከፈላል ስንል በሁለት ነው። አንዱ ቦረና ኮንፌዴራሲ ሲባል ሁለተኛው ደግሞ ባሬንቱ ኮንፌዴራሲ ይባላል። በቦረና ኮንፌዴራሲ ውስጥ 4 ንዑሳን ዋና ክፍሎች አሉ። አንዱ ቦረና ኦሮሞ ራሱ ነው እስካሁን የገዳ ስርዓት የሚያከናውን፣ ሁለተኛው ጉጂ፣ ሶስተኛው መጫና አራተኛው ቱለማ ናቸው። እነዚህ አራቱ በቦረና ኮንፌዴራሲ ስር ሲገኙ በባሬንቱ ኮንፌዴራሲ ውስጥ የሚገኘው ደግሞ ወሎ፣ አርሲ፣ ባሌ፣ ሐረር፣ አከቹ፣ ሁምበና፣ ወረንቲሻና የመሳሰሉት ደግሞ በባሬንቱ ኮንፌዴራሲ ውስጥ ይገኛሉ። አሁን በቀጥታ ወደ ርዕሳችን ስንመጣ አርሲ የሚለውን ኦሮሞ ስንመለከት በውስጡ ራሱ ደግሞ ሌሎች ንዑሳን ክፍሎች አሉት። ሲኮ እና ማንዶ ይባላሉ። እንግዲህ ከዚህ በኋላ ነው ወደ አርሲ ስንመጣ አርሲ ከጂኦግራፊያዊ አቅጣጫ አንጻር ስንመለከት ከቦረና ይነሳል። በባሌ በስፋት ይቀጥልና እስከ አዋሽ ድረስ በመስፋት በተመሳሳይ አርሲ የሚባለውን የአርሲ ሁለት ዞኖችን ይዞ እስከ ሐረር ድንበር የሚሄድ በጣም ሰፊ የሆነ ከቁጥር አንጻር የእስራኤልን ሕዝብ የሚያክል ነው አርሲ የምንለው። በሁለቱ የአርሲ ዞኖች ውስጥ የሚገኘው እንዲሁም ደግሞ ወደ ውጭ ያሉትን ከደመርን ብቻውን የአርሲ ኦሮሞ የእስራኤልን ሕዝብ ያክላል። አርሲ በምንድን ነው የሚታወቀው ስንል ተራሮች አሉት፣ በጣም የሚገርሙ ወንዞች አሉት፣ እጅግ ለእርሻ አመቺ የሆነ አርሲ ሲነሳ መቼም ስለ እርሻ ይነሳል። በጣም የተንጣለለ መሬት አለው። ይሄ ዝም ብሎ እንደው ነካ ለማድረግ ነው። ወደ ዋናው ግን ወደሚያገብረን ጉዳይ ስንገባ አርሲ በኢትዮጵያ ውስጥ በሚከተሉት መሰረታዊ ነገሮች ይታወቃል። አንደኛውና ትልቁ እንግዲህ ከነጌሌ ቦረና ይነሳል ብያቸዋለሁ። አርሲ ነጌሌ ቦረና እንደ ደሴት በአራት አቅጣጫ በተለያዩ ማህበረሰቦች የተከፈለች ናት። ወደ ደቡብ ስታዩ በቀጥታ ሶማሊ ታገኛላችሁ። ከኢትዮጵያ ተነስቶ የኢትዮጵያ ሶማሌ አለ። ያው ኦብቪየስሊ የሚዋሰነው ከሶማሊያ ሶማሊ ጋር ነው። ኢትዮጵያ ውስጥ ያሉ ሶማሌዎች አሉ። በሌላው አቅጣጫ ደግሞ የአርሲ ኦሮሞ ነው ያለው። በአንዱ አቅጣጫ እስከ ኬንያ ድረስ የሚዘልቅ ኬንያ ውስጥ ራሱ መርሳቢት፣ ሶሎሎ እና ኢሲዮሎ በሚባሉ ግዛቶች የሚገኝ የቦረና ኦሮሞ አለ። በሌላው አቅጣጫ ደግሞ እስከ ሲዳማ ድረስ እና በተለይ እስከ አርባ ምንጭ ድረስ የሚሄድ የጉጂ ኦሮሞ አለ። ስለዚህ በእነዚህ መካከል ያለች ናት። ስለዚህ ከነጌሌ ቦረና ነው የሚነሳው። ሰፊውን የባሌ አሁን ባሌ ሲባል ውሰዱ። ባሌ ሲባል በጣም ሰፊ
ሰፊ ቁጥር ያለው አርሲ አለ ባሌ ውስጥ በጣም ሰፊ ቁጥር ያለው። ከዛ በኋላ ደግሞ ሁለቱ የአርሲ ዞኖች ውስጥ አለ እስከ ሐረር ድረስ ይዘረጋልና ይሄ ማህበረሰብ በጣም ከሚታወቅባቸው እሴቶች አንዱ ክርስቲያኖችና ሙስሊሞች በጋራ የሚኖሩበት ነው። እንግዲህ ነገሌ ቦረና ዙሪያ ላይ ያለው አርሲ ኮሽ ሲል ሰምታችሁ አታውቁም። ባሌ ውስጥ ያለው አርሲ ኮሽ ሲል ሰምታችሁ አታውቁም። ሰፊው የአርሲ ዞን ውስጥ ኮሽ ሲል ሰምታችሁ አታውቁም። የተወሰነ ቦታ ላይ ግን ጽንፈኞች ሴል ያላቸው እርስ በርሳቸው የሚናድበቡበት። በነገራችን ላይ አርሲ ውስጥ ሄዳችሁ የምታገኙት ከኦሮሞ ውጪ ለምሳሌ አማራን ብትወስዱ እጅግ በጣም በሰፊ ቁጥር አርሲ ውስጥ ይገኛል። ሌሎች የተለያዩ ማህበረሰቦች አርሲ ውስጥ ይኖራሉ። ለምንድን ነው ይህን ርዕስ መጀመሪያ እዚህ ድረስ መግቢያ ያልኩት? አርሲ ላይ ስልጤ ላይና የመሳሰሉት ላይ የሆነ አዲስ የተጀመረ ስቴሪዮታይፕ አለ። ዓላማው እስልምናን ታርጌት ያደረገ እንደሆነ ይታወቃል። ፕሪዶሚነንትሊ አርሲዎች ሙስሊሞች ናቸው። ፕሪዶሚነንትሊ እስልምና ደግሞ ሁላችሁም እንደምታውቁት ደጋግሜም እንዳነሳሁት ኢስላም ማለት ሰላም ማለት ነው። ራሱ ኢስላም ኢን እንዳወጣችሁ ሰላም ብላችሁ ብታዩ ሰላም ማለት ነው። ለአላህ የሚገዛ ማለት ነው። ሙስሊም ማለት ደግሞ ለአላህ ራሱን የሰጠ ለሰላም ራሱን የሰጠ ነው። እንደውም ከዘረኝነት አንጻር ካያችሁ አርሲ ዘረኝነት አይነካካውም። ለምን? ሙስሊም ነው። ሙስሊም ላይ ደግሞ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት አለ። ዘረኝነት ጥንብ ናትና ተዋት። በጣም ነው የምገረመው በዚህ ቃል። ዘረኝነት ጥንብ ናትና ተዋት። ትክክለኛ ሙስሊም ዘረኛ አይሆንም። ዓለም አቀፋዊ ነው፣ ግሎባል ነው አስተሳሰቡ ሙስሊም። ስለዚህ እነዚህ አርሲ የመጀመሪያ የሚታወቅባት ነገር አብሮ በመኖር ነው፣ በአብሮነት ነው የምትታወቀው። መጨረሻ ላይ ለይተን እናወጣና ነጥቦን እናወጣታለን። ከዛ በኋላ መደረግ ስላለበት መፍትሄ ደግሞ አስቀምጬ እሄዳለሁ። ምክንያቱም የምናደርገው ዲስከሽን ስኮላርሊ መሆን አለበት። ሶሉሽን አስቀምጦ መፍትሄ አስቀምጦ የሚሄድ መሆን አለበት። ይህን ካልኳችሁ በኋላ አርሲ የነማን መፍለቂያ ናት የሚለው ማየት በጣም አስፈላጊ ነው የሚሆነው። አርሲ በጣም በርካታ የሆኑ ምሁራን በየዘርፉ በሁሉም ዘርፍ በታሪክ ብትሉት የሚታወቁ ሰዎች አሉ። በጂኦግራፊ፣ በኢንጂነሪንግ፣ በአርኪቴክቸር፣ በአንትሮፖሎጂ በፈለጋችሁት ፊልድ ኤአይ በጣም በርካታ የሆኑ ምሁራን አሉበት። ግን እነማንን አፍልቃለች አርሲ? አሁን ስነ ልቦናቸውን ማየት ትችላላችሁ። አንደኛው ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ ታሪክ ውስጥ የመጀመሪያው ፊልድ ማርሻል በታማኝነት የአንድ ሰው ዕድሜ 46 ዓመታት ያህል በመከላከያ በውትድርና ህይወት ውስጥ ያሳለፉ ብቻ ሳይሆን በጣም ስኬታማ ጀነራል ናቸው። እንደምታስታውሱት በባድመ ጦርነት ጊዜ ኤርትራና ኢትዮጵያ፣ ሌላውን ትታችሁ ኤርትራና ኢትዮጵያ፣ እኔ ኤርትራና ኢትዮጵያ አይደለም ሻዕቢያና ወያኔ እርስ በርሳቸው ሁለቱ መርዞች በለኮሱት ጦርነት ወቅት ፊልድ ማርሻል ብርሃኑ ጁላ መለስ ዜናዊ ተመለስ እስከሚለው ድረስ በቀጥታ ወደ አስመራ እየገሰገሱ ነበር። ምክንያቱም ውሳኔ ነበር። ኢሳያስ እስካለ ድረስ አይሪመንበር ነበርኩበት በውሳኔ ውስጥ ኢሳያስ እስካለ ድረስ መለስ ነው እንጂ የተቃወመ ነበርኩኝ። 600 ከፍተኛ አመራር ስልጣና በሶስት ኃይል 200 የሆነ ሶስት ኃይል የነበረበት ስልጣና ላይ ነበርኩ። ተነስቶ ሐሳቡ በሰፊና አብላጫ ድምፅ ሻዕቢያ እስካለ ድረስ ኢሳያስ አፈወርቂ እስካለ ድረስ ኢትዮጵያ ሰላም አታገኝምና ትነሳ የሚል ነገር ነበር። በዛ ውስጥ መለስ ዜናዊ ተመለስ እስከሚሉ ድረስ የገሰገሰ ብቻ ሳይሆን ፊልድ ማርሻል ብርሃኑ ጁላ ከፍተኛውን የጀግንነት ወታደራዊ ሜዳሊያ የተሸለመ ነው። ለምን ተሸለመ? ለምን ኒሻን ተቀዳጀ ስትሉ ጀግንነቱ እንዳለ ሆኖ ተው ስላለ በኋላ ሌሎች ነገሮች ይፈጠራሉ የሚለው ፍራቻ እንዲሸለም አድርጎታል። ስለዚህ ተመልከቱ፣ የመጀመሪያው በመለስ ዜናዊ ዘመን ህወሓት መራሹ ኢህአዴግ በደም ኦሮሞ በጥርጣሬ በሚታይበት በዛን ሰዓት የክብር ሜዳሊያ የተሸለመ ነው። ስለ ፊልድ ማርሻል ብርሃኑ ጁላ ትንሽ ልቀጥል። የአርሲ ልጅ ስለሆኑ ሌሎችንም አነሳለሁ። ፊልድ ማርሻል ብርሃኑ ጁላ በቅርቡ በተደረገው በ2022 በግሪጎሪ ዘመን ቀመር ብያቸዋለሁ። አሁን 2026 ላይ ነን። በተደረገውና የአሜሪካ ስቴት ዲፓርትመንት እንኳን ባወጣው ከ600 ሺህ በላይ ንጹህ ኢትዮጵያውያንን ህይወት በወያኔ እብሪት የቀጠፈው ጦርነት ሲነሳ በሰራው ትልቅ ጀብዱ በሰራው ትልቅ አስተዋጽኦ ወይም በሰሩት ፊልድ ማርሻል ብርሃኑ ጁላ እንደገና ደግሞ የከፍተኛ ኒሻን ተሸላሚ ናቸው። በሚሊተሪ ውስጥ በጣም የሚከበር
ኤሊት ሰራዊት በመፍጠር ሂደት ውስጥ የራሱን ጠንካራና ጉልህ የማይደበዝዝ ደማቅ አሻራ በእንቁ ቀለም፣ በወርቅ ቀለም አይደለም፣ በእንቁ ቀለም የጻፈ ታላቅ ጀግና ነው። በሰራዊቱ ውስጥ በነገራችን ላይ ከመከላከያ ሰራዊታችን ጋር ብዙ ተሞክሮ ስላለኝ በርካታ ጀነራሎችን፣ በርካታ የሆኑ ኮሎኔሎችን እንዲሁም በየደረጃው ያሉ የመከላከያ አባላት ምን ያህል እንደሚያከብሩት ግርማ ሞገሳዊ የሆነ ሲናገር 10 ጊዜ ለክቶ አንድ ጊዜ የሚቆርጥ ለእርምጃ የማይቸኩል እባካችሁ ተው እያለ እየደጋገመ ሰላምን የሚማጸን ኃይል እያለ ኤሊት ሰራዊት እያለ ሰፊ አደረጃጀት እያለ ከተከፋፈል እንወድቃለን። ዩናይትድ ዊ ስታንድ፣ አንድ ከሆነን እንቆማለን። ዲቫይድድ ዊ ፎል። ምክንያቱም ከተከፋፈል እንወድቃለን። ምክንያቱም ይህ ፊልድ ማርሻል የትልቁ መከላከያ ሰራዊት መሪ ነው። አጠቃላይ መከላከያውን የሚመራው እሱ ነው። ምድር ኃይሉን፣ ባህር ኃይሉን፣ በተመሳሳይ አየር ኃይሉን። ስለዚህ መከላከያ ማለት ደግሞ የኢትዮጵያ ሕዝብ ማለት ነው፣ ሞዴል ማለት ነው። የኢትዮጵያ ሞዴል ሆኖ ጀግንነት ከማናችንም ቀድሞ ጀግንነት ከፊት ለፊቱ ያለው መከላከያ ሰራዊት ነው። ይህን ሰራዊት ስለሚመራ በዛ ሰራዊት ልክ ቅልጥፍና፣ ብቃት፣ ነገሮችን በጥበብ ማስተዋል፣ ይቅርታ፣ ለሀገር ከማንም በላይ ቀድሞ መሰለፍን በውስጡ የያዘ ፊልድ ማርሻል ነው። ይህ ሰው አርሲ ነው። ሌሎች እነ ጀነራል ከማል ገልቹ፣ እነ ጀነራል አብድራህማን በጣም በርካታ የአርሲ የጦር መኮንኖችን እዛው ሳለ ማየት እንችላለን። ሌላው አርሲ ሲባል ብዙዎቻችን ልብ ውስጥ የሚመጣው በዓለም አቀፍ ደረጃ ያደመቁን አትሌቶች ናቸው። ኃይሌ ገብረስላሴ ሻለቃ አትሌት ዶክተር፣ የክብር ዶክተር ተብሎ አይጠራም። ያው የክብር ዶክተር ኃይሌ ገብረስላሴ የአርሲ እንቁ ነው። የአርሲ ፈርጥ ነው። አርሲ ያፈራችው፣ አርሲ አምጣ የወለደችው ጀግና ነው። ጽናቱን ተመልክታችኋል። ቀነኒሳ በቀለን ስትመለከቱት አትሌት ቀነኒሳ በቀለ አሁንም ይቅርታ፣ አርሲ ያፈራችው ትልቅ ጀግና ነው። በጣም ትልቅ ጀግና ነው። አትሌት ፋጡማ ሮባ፣ አትሌት ኮማንደር ደራርቱ ቱሉ፣ አትሌት ረዳት ኮሚሽነር ጥሩነሽ ዲባባ ብቻ ሳይሆን የዲባባ ልጆች አጠቃላይ መቼም እያንዳንዱን እየዘረዘርኩላችሁ አልሄድም። አትሌት አህመድ ጄላን ታስታውሱታላችሁ። ከኋላ እየተስፈነጠረ እንደ አቦ ሸማኔ መጥቶ እንግሊዛዊውን የሶማሌ ተወላጅ በከፍተኛ ፍጥነት አልፎት ሞፋራን እስከሚገረምና ጭንቅላቱን እስከሚመታ ድረስ እንዴት አድርጎ እየተምዘገዘገ ወጥቶ የኢትዮጵያን ሰንደቅ ዓላማ ከፍ እንዳደረገና እንዳውለበለበ ታያላችሁ። በጣም በርካታ ሲፈን ሐሰን በቃ ተአምር ሰርታ ነው ከዛ በኋላ እንትን ያለችው። ስለዚህ እነዚህ በሙሉ አትሌቶች እዛው ስንመለከታቸው ግማሾቹ ክርስቲያኖች ናቸው። ቀነኒሳ በቀለ ሄዳችሁ ስሙ ስታነሱ ጻድቃኔ ማርያም እነሱ ጋር ይሄ እንትን የለም ዘረኝነት የለም ስላችሁ ቀነኒሳ በቀለ ጻድቃኔ ማርያም ሄዶ ትልቅ የሆነ ማደሪያ ቦታ ለምዕመናን ያዘጋጅተዋል። ከቤተ ክርስቲያን አይለይም። ቦሌ በአጋጣሚ ቦሌ መድኃኔዓለም ስለነበረ ከነ ቤተሰቡ አትሌት ደራርቱ ቱሉን ሰዷት። በአጋጣሚ ተማሪ ነበረች። ከእህቷ ሙሉ ቱሉ ጋር አስተምራት ነበር። በ1980ዎቹ የትም ቦታ አሸንፋ መጣ። በጣም የሚገርመው ቀን ገብታ ማታ ክላስ ትመጣ ነበር። የምትገርም እንቁ አትሌት። ስንቱን ዘርዝረን እንጨርሳለን። ስለዚህ አንደኛ የኢትዮጵያን ሰንደቅ ዓላማ ደጋግመው በዓለም መድረክ ላይ ያነሱ አርሲዎች ናቸው። እነዚህ ክርስቲያንና ሙስሊሞች ናቸው። አህመድ ጄላን ስንል፣ ፋጡማ ሮባ፣ መሐመድ ከድር ወዘተርፈ ስንል ሙስሊሞች ናቸው። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ደራርቱ ቱሉ፣ የዲባባ ልጆች እነ ጌጤ ዋሚ ስንወስድ ደግሞ ክርስቲያኖች ናቸው። ስለዚህ ሙስሊሞችና ክርስቲያኖች በጋራ የሚኖሩበት ቦታ ነው እና ትልቁ ዓላማ በደንብ አድርጋችሁ ሰከን ብለን እንድንመለከት ነው። ይኸውላችሁ ወገን ትልቁ ሀገርን የሚያፈርሱበት ነገር በቻሉት አቅም በብሔረሰብ መለያየት ነው። አሁን ተመልከቱ፣ ኢትዮጵያውያን እንደ ኢትዮጵያዊ እኮ የሚዋደድ የለም። እንደ ኢትዮጵያዊ አብሮ የሚበላ አብሮ የሚኖር የለም። የትም ቦታ ላይ ሄዳችሁ ተመልከቱ። የትም ቦታ ላይ ገብታችሁ ብትመለከቱ ኢትዮጵያውያን በከፍተኛ ደረጃ እንደምንዋደድ ማየት ከፈለጋችሁ መጀመሪያ 80% ኢትዮጵያ ስትሉ እኮ ይሄ ቲክቶክ ላይ ያለው ዩቲዩብ ላይ ያለው ፌስቡክ ላይ ያለው አይደለም። 80% ኢትዮጵያዊ አርሶ አደር ነው። ይህን አርሶ አደር ከነ ቤተሰቡ ወስዳችሁ ብትመለከቱት አብሮ የሚኖር ነው። በአንድነት የተሰናኘ ነው።
በትልቁ ነገር ከልጅ በላይ ምን አለ? በጋብቻ የከበረና የተሰናኘ ነው። አንዱ የአንዱን የእምነት ተቋም የራሱ ያልሆነውን የሚያንጽ ነው። አንዱ ሌላውን የሚገንዝ ነው። አንዱ ሌላውን በቀብር ስነ ስርዓት የሚያስፈጽም ነው። አንዱ የሌላኛው ገመና ነው። ይህን ለኢትዮጵያውያን ማውራት አያስፈልግም። ይህንን አንድነታችን ያለ ሃይማኖት ልዩነት ያለ ብሔረሰብ ልዩነት የምንጸናበትን አንድነታችንን የማላላት ትግል በሰፊው ይካሄዳል። በማን? በብዙ ኃይሎች። አንደኛ ሉላዊ ኃይሎች፣ ግሎባል ፓወርስ። በግልጽ ማወቅ አለባችሁ። ደጋግሜ ይህን ርዕስ አነሳለሁ፣ ምክንያቱም ደጋግሞ የተነገረ ነገር ይሰርጻል ውስጥ። ግሎባል ፓወርስ ኤዥያ ላይ ጠንካራ ኃይል እንዲኖር አይፈልጉም። ላቲን አሜሪካ ላይ ጠንካራ ኃይል እንዲኖር አይፈልጉም። አፍሪካ ላይ በተለይ ደግሞ ጠንካራ ኃይል እንዲኖር አይፈልጉም። ሰፊ ህዝብ፣ ሰፊ ማዕድን ያላቸው ኤዥያና እዚህ ላይ ግን እነ ቻይና አመለጡ፣ እነ ጃፓን አመለጡ፣ እነ ኮሪያ አመለጡ። ያመለጡበት የመጀመሪያው ትልቁ ምክንያት ሀገሮችን ትልቅ የሚያደርገው አንድነት ነው። የኔ መነሻና መድረሻ ደግሞ አንድነትን የማጠናከር አንድነትን ለማጠናከር ግን አመለካከቶች፣ የተዛቡ አመለካከቶች መመታት አለባቸው። በነገራችን ላይ የአንድነት ትልቁ ነቀርሳ ትምክህት ነው። የመጀመሪያው የሁሉም የኢትኖ ናሽናሊስቶች የጥበት አመለካከቶች፣ የጎሳ የብሔረሰብ አመለካከቶች የሚመነጩት ትምክህት ሲኖር ብቻ ነው። ትምክህት መኖሩ ምንም ይሁን ምን የተጠና ነው። ቻውቪኒዝም የሌሎቹ አባት ነው። አልትራ ናሽናሊዝም፣ ጂንጎይዝም የተለያዩ ሰዎች አብረው እንዳይኖሩ። ለምሳሌ ቼኮች እና ስሎቫኮች ብዙዎቻችሁ እንደምታውቁት ቼኮስሎቫኪያ የምትባል አንድ ሀገር ነበረች። ከዛ በኋላ አንዱ ግሩፕ በጣም ራሱን እየቆለለ አስቸገረ። ሌላው ግሩፕ ደግሞ ከነዚህ ጋር እንዴት አድርጌ አንድ ሀገር እጋራለሁ የሚል ሐሳብ እያዳበረ መጣ። ይህን ሐሳብ ደግሞ የሚያቀነቅኑት ውስጥ የሚኖሩ የተለያዩ አሁን አክቲቪስቶች እንደምንላቸው የሚያቀነቅኑ መጡ። ስለዚህ ምን አሉ? አብረን መኖር አንችልም። ቼኮችና ስሎቫኮች እየተናናቅን ሴግሪጌሽን እያለ፣ ማርጂናላይዜሽን እያለ፣ ዲሁማናይዜሽን እያለ አንዱ ሌላውን እያነወረ አንዱ ሌላውን በተለያየ መንገድ እያገለለ መኖር አይገባንም አሉና በጣም ትልቅ ሀገር የሰለጠነ ሀገር ቼክና ስሎቫክ፣ ቼክ ሪፐብሊክና ስሎቫኪያ ተብለው ለሁለት ተከፈሉ። ሌላውን ተውት። ዩናይትድ ኪንግደም፣ ግሬት ብሪቴን ምንም እንኳን በአክት ኦፍ ዩኒየን የተካሄዱ ቢሆንም አንዱ አየርላንድ፣ ኖርዘርን አየርላንድ ተገንጠላ ልትወጣ የቻለችበት ምክንያት መጀመሪያ ፓርላማ ውስጥ አይገቡም ነበር። አንግሎ ሳክሶኖቹ ራሳቸውን የተለየ አድርገው ይገምታሉ። ተመልከቱ። አሁን ዌልሶች አሉ፣ ዌልሾች፣ አይሪሾች አሉ፣ ስኮቲሾች አሉ፣ ኢንግላንዶች አሉ። አገራቸው ራሱ ስትጠራ ብዙዎቻችን ኢንግላንድ በሚል ሁሉ እንጠራታለን። ኢንግላንድ ግን አንዱ ነው። ስኮትላንድን አያካትትም፣ አይሪሾችን አያካትትም፣ ዌልሾችን አያካትትም። ኢንግላንድ ብለን ነው የምንጠራው። ስለዚህ ኢንግላንድ እንዲሆን ሁሉ ተሰርቷል በሰፊው። ብሪታንያ አሁን ብዙ አንዳንድ ጊዜ ነው ሰው ብሪታንያ የሚለው፣ ዩናይትድ ኪንግደም ነው ኦፊሻል ስሟ። ነገር ግን እንዲገነጠል ያደረገው ይሄ ስሜት ነው። ይሄ ስሜት ነው። በተለያዩ ሀገሮች ውስጥም ስንመለከት ሶማሊያ ደግሞ ወረድ ብሎ በጎሳ ነው። መሪያን፣ ሀበርግር፣ ጠቃል፣ ሀዋልዶ፣ መሰሪ፣ መድአዴ፣ ገብራ፣ ዳሮድ፣ ኢሳቃውያ እነሱ ደግሞ ይህንን ይፈልጉታል። አዎ ግሎባል ፓወርስ የሚባሉት ይህንን መከፋፈል ይፈልጉታል። በተለይ አሁን ደግሞ ምዕራቡ ዓለም አንድ ላይ የሆነ እያየለ ሲመጣ አፍሪካን በሚገባ መከፋፈል ይፈልጋል። ለምን የሚለውን አጥኑ። ተመልከቱ። ምን አግብቷቸውን እኛ ጋር የሚመጡት? ለምንድን ነው ጠላት የሚሆኑ ስትሉ እንዲሁ አይተውን ስለጠሉን አይደለም። ጥቁሮችም ወይም ቢጫዎች ስለሆነ ብቻ አይደለም። በዋናነት የሚፈልጉት ሪሶርስ ነው። ሪሶርስ፣ የተፈጥሮ ሀብት በጣም አለን። ይህን የተፈጥሮ ሀብት መቀራመት ይፈልጋሉ። ቬንዙዌላን ለምንድን ነው ከዓለም አንደኛ የነዳጅ ክምችት ያላት? ቬንዙዌላ ነው። ማዱሮ እኮ የተወሰደው ያለ ምክንያት አይደለም። ኢንፍሉዌንስ ማድረግ መቆጣጠር ይፈልጋሉ። ሰፊ የሆኑ ነዳጅ ይፈልጋሉ። መካከለኛው ምስራቅ ላይ ምን አገባቸው? ቅርብ ምስራቅ ላይ ምን አገባቸው ስትሉ ከኢኮኖሚክ ኢንተረስት ከናሽናል ኢንተረስታቸው ነው የሚነሱት። ኢትዮጵያ ደግሞ ወደድንም ጠላንም ዓለም እየመሰከረ በብርሃን ፍጥነት እያደገች ናት። G7 አልገባችም ምናምን ስትሉ ለምን አልገባችም? እስቲ መስፈርቱን አሳዩኝ። ምን ስለሆነ ያልገባቸው? G7 ምንድነው ዓላማው? የተቋቋመው ፖለቲካል ነው ወይ? አይደለም። ፖለቲካል ካልሆነ ኢትዮጵያ እንዳትገባ ሌሎች አገሮች ባይዘወይ በጣም በርካታ አገሮች አልተሳተፉም። ኢትዮጵያ ብቻ አይደለች። ግን ምንድነው የከለከላት? ማየት ትችላላችሁ። እቺ ሀገር እቺ ባቄላ ካደረች አትቆረጠምም ነው። ምክንያቱም እድገቷ በአንድ ዘርፍ አይደለም፣ አስደማሚ ነው። ለዚህ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በብርሃን ፍጥነት ነው እያደገች ያለችው።
እሳቸው ግለሰብ ናቸው እንዳንል IMF የሚባለው ተቋም፣ ወርልድ ባንክ የሚባለው ተቋም ስለ ኢትዮጵያ ደጋግመው መስክረዋል። በግሪን ሌጋሲ፣ በስንዴ ምርት ዘንድሮ እንኳን በኢኮኖሚ እድገት ከአፍሪካ አንደኛ ነው። ከአፍሪካ አንደኛ የሆነችው ሀገር G7 ላይ ያልገባችም ብዬ አይገርመኝም። በጣም ሰፊ ቁጥር ያዘች፣ ከአፍሪካ ሰፊ ቆዳ ስፋት ያዘች፣ በኢኮኖሚ እድገት ከአፍሪካ አንደኛ የሆነች ሀገር ለምን አልገባችም ብላችሁ ጠይቁ። ስለዚህ ይሄ ግሎባል ፓወር መጀመሪያ የሚፈልገው ጥሬ ዕቃ ነው ብያችኋለሁ። ሁለተኛ ትልቁ ፍላጎቱ ማርኬት ነው። እኛ መድኃኒት ኤክስፖርት ማድረግ ከጀመረ ጥሬ ዕቃዎችን በእንዳለ ዝም ብለን ቡና ሳይሆን አቀነባብረን ወደ ውጭ መላክ ከጀመረ የማቀነባበሪያ ፋብሪካው እዚሁ ካለ እነሱ በፊት ጥሬ ዕቃ ለምሳሌ ቆዳ እንደው ዝም ብሎ ምሳሌ ነው ያነሳሁት $30 ብንሸጥላቸው ቆዳውን ፕሮሰስ አድርገው መልሰው $3000 የሚሸጡልን ከሆነ ቆዳውን ፕሮሰስ አድርገን ኤክስፖርት ማድረጋችንን አይፈልጉም። በደንብ ማሰብ ያስፈልጋል። ይሄ አዲስ ምንጭ ሚዲያ ላይ የሚቀርቡ ትንታኔዎች የእውቀት ትንታኔዎች ናቸው። እውቀት ለሚፈልጉ ሰዎች ነው የሚሆኑት። ቁጭት እንዲፈጠር የሚፈልጉ አሁን አስተሳሰባችን ሁልጊዜ በጦርነት በምን ተይዟል። ሰፋ አድርገን መመልከት አልቻለም። ስለዚህ አሁን ማርኬቱ እኛ ወደ ውስጥ የምናስገባው እየቀነሰ ወደ ውጭ ኤክስፖርት የምናደርገው እየጨመረ ከሄደ አስፈሪ ነው። የኢንዱስትሪ ፓርኮቻችን አስፈሪዎች ናቸው። ፋብሪካዎቻችን ወደ ኢንዱስትሪ ደረጃ እያደጉ ነው። ትልቁን ነገር ማዳበሪያ፣ ትልቁን ነገር ነዳጅ ወደ ውስጥ የምናስገባበት ነገር ታሪክ እየሆነ መጥቷል። ይሄ ደግሞ ለግሎባል ፓወርስ በጣም አስደንጋጭ ነው፣ በጣም ከባድ ነው። ሁለተኛ መሰረታዊ መሽቁቅ አገር ለኛ ከታሪክ አንጻር ግብፅ ናት። ግብፅ በምንም ተአምር ከጥንት ጀምሮ የኢትዮጵያን ማደግ አትፈልግም። እኛ አሁን ፍርጥርጥ አድርገን ስለማንነጋገር ነው እንጂ እምነታችን እናከብራለን። ነገር ግን የግብፅ ፓትሪያርኮች በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሆነ ብለው በእቅድ ያመጡት ነገር አለ። ገበሬው እንዳያርስ ያደረጉት ነገር አለ። ለምሳሌ አሁን አባቶቻችን ነቅተው፣ እኔ አይደለሁም በነገራችን ላይ ነቅተው አባቶቻችን እርምጃ ወስደዋል። ለምሳሌ 21 እመቤታችን ንጽሕት ቅድስት ድንግል ማርያም ናት፣ አይሰራም። በፊት ላይ የበፊቱ ሰው በጣም ጥብቅ ነው ለሃይማኖቱ። ሃይማኖቱ ጥብቅነቱ ኢትዮጵያዊነቱ ነው። ነገር ግን ግብጾች የሰሩትን ተመልከቱ። በ22 ቅዱስ ኡራኤልና ቅዱስ ደቅሲዮስ ነው የእመቤታችንን ተአምር የጻፈው። ስለዚህ ሁለት በዓል አለ። 23 ላይ ቅዱስ ጊዮርጊስ ነው፣ አይታረስም። 24 አቡነ ተክልዬ ናቸው፣ አቡነ ተክለ ሃይማኖት፣ አይታረስም። 25 ቅዳሜ ቢመጣ ቀዳሚት ሰንበት ነው፣ አይታረስም። 26 እሑድ ቢመጣ ሰንበተ ክርስቲያን ቅድስት ናት፣ አይታረስም። 27 መድኃኔዓለም ነው። 28 አማኑኤል ነው። 29 ባለ እግዚአብሔር ነው። 30 ቅዱስ ዮሐንስ ነው። አንድ ዞራ ልደታ ትመጣለች። እነዚህ ዋነኛ የዝናብ ወቅቶች ተከታታይ ቢመጡ አይታረስም። በፊት ላይ አሁን ኦርቶዶክስ ቤተክርስቲያን አስተካክላለች። ከዚህ ጀምሮ በተለያዩ አይነት ሁኔታዎች ኦርቶዶክስ ግሪክ ነው መነሻው ቃሉ። ሩሲያ ኦርቶዶክስ ናት፣ ዩክሬን ኦርቶዶክስ ናት፣ አርሜኒያ ኦርቶዶክስ፣ በጣም በርካታ ኦርቶዶክስ፣ ሲሪያ ኦርቶዶክስ አለ፣ በጣም በርካታ ኦርቶዶክስ ሀገሮች አሉ። እነሱ ጋር የሌለ እነሱ ጋር የማታገኙትን እኛ ጋር እናገኛለን። ለምን? የግብፁ ፓትሪያርክ የመጀመሪያው ፍሬምናጦስ ናቸው ተልከው የመጡት ጳጳስ ናቸው። በነገራችን ላይ ለኢትዮጵያ እስከ 1956 ፓትሪያርክ ኖሯት አያውቅም። ኃይለ ሥላሴ ናቸው፣ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ለመጀመሪያ ጊዜ ፓትሪያርክ ያመጡት። ይህን አሁን ያሳየኋችሁ ለምንድን ነው? ግብፅ ባገኘችው አጋጣሚ ሁሉ ታስታውሳላችሁ፣ በ1875 በሶስት አቅጣጫ ወራናለች። በዘመነ መሳፍንት ከነ ካሳ ኃይሉ ወንድም ጋር ከነ ክንፉ ኃይሉ ከካሳ ኃይሉ ከራሱ በኋላ ቴዎድሮስ ከሆኑት አቁስለዋቸዋል። እሳቸውን በጥይት ተመተው ነበር። ካሳ ኃይሉ ያልገቡበት ያልሞከሩበት ጊዜ የለም። ዘመነ መሳፍንት ውስጥ አንዱ ትልቁ ኢጂፕሽያን ስትሬት አገን ዘ ቬሪ ሰርቫይቫል ኦፍ ኢትዮጵያን ኢንዲፔንደንስ ነበር እና ይሄ ከፍተኛ የሆነ ችግር ነበር። ይሄ ከፍተኛ ችግራችን ነበርና በደንብ አድርጋችሁ ይሄንን ማየት አለባችሁ። ስለዚህ ግብፅ 1875 እንደነገርኳችሁ በሶስት አቅጣጫ 1876 ዓለምን ቀጥራ መጣች። ስለዚህ እነዚህ ሁሉ ስላሉ እነዚህ ጠላቶቻችን ለመከፋፈል ይፈልጋሉ። ወደ ተነሳውበት ወደ አርሲ ልመለስ። እዚህ ጋር ቆም ልበልና ሻዕቢያ የታወቀ ተንከሲስ ነው። ኢትዮጵያን ለመገንጠል በተለያዩ ዓለም አቀፍ ኃይሎች የመጣ ከኢትዮጵያ ኤርትራን ለመገንጠል የመጣና ከዛ በኋላ ያለማቋረጥ የኢትዮጵያ ጸር የሆኑ የኦጋዴን ብሔራዊ ነፃ አውጪ ግንባር በፊት ላይ አሁን መድህን ነው ኢትዮጵያ ኤርትራ ነው የሚሰለጥነው። የኦሮሞ ነፃነት ግንባር አሁን ለኢትዮጵያ መድህን ነው። ኦነግ ይሰለጥን የነበረው ኤርትራ ነው። አርበኞች ግንቦት ሰባት አሁን ለኢትዮጵያ መድህን ነው። ይሰለጥን የነበረው ኤርትራ ነው። እሱ ብቻ ነው እንዴ? የአማራ ዴሞክራሲያዊ ኃይሎች ንቅናቄ አድሃን ይሰለጥን የነበረው ኤርትራ ነው።
ባጭሩ ምን አደከመኝ? ኢትዮጵያን ለማፍረስ የሚተጉ ኃይሎች በሙሉ መነሻ ኤርትራ ነው። አሁን ደግሞ ጽምዶ የሚል ሌላ ነገር ይዘው መጥተዋል። ለዚህ ነው እነዚህ ክፍፍሎች ሆነ ተብለው አሁን መንግስት ምንም አያተርፍ ከአርሲ ከመካነ ሰላም የሙስሊሞች እልቂት ሞጣ አካባቢ እነሱ በነበሩ ጉዳዮች በእያንዳንዱ ውስጥ የማን እጅ አለበት? የጠላቶቻችን እጅ አለበት። መንግስትማ ያለማቋረጥ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልል የጸጥታ ኃይሎች ጥምር ጦር እያዘጋጀ ጽንፈኞች እንዳይፈለፈሉና ማህበረሰቡ በሰላም እንዲኖር የመጨረሻ ስራ እየሰራ ነው። ግን ማን ነው ይህን የሚያደርገው የሚለውን ያዝና አርሲ ሌላው የሚታወቅበት በሬዚስተንስ ነው። ከ1881 እስከ 1886 ኢምፔሪያል ኤክስፓንሽንን ኤንድ ፕሮሰስ ኦፍ ኦርቶዶክሳይዜሽን ኤንድ አማራይዜሽንን በከፍተኛ ደረጃ በመፋለም አይደንቲቲውን ማንነቱን የጠበቀ ማህበረሰብ ነው። ሌላ የሚታወቀው በሰፊ ከ1881 እስከ 1886 6 ዓመት የታገለና ስለዚህ ህዝብ የገዳ ስርዓት፣ ስለዚህ ህዝብ ሃይማኖታዊ ስርዓት፣ አንትሮፖሎጂ፣ ሶሲዮሎጂ፣ ሂስትሪ፣ ሎው የተለያዩ ጥናቶች የተዳለቡ ጥናቶች ተደጉሰው በጦማር የተቀመጡበት የተሰነዱበት ትልቅ ማህበረሰብ ነው። ስለዚህ አርሲ ውስጥ የምትመለከቷቸው በርካታ ሴቶች አሉ። በፖለቲካ ድንቅ ሰዎች አሉ። አሁንም ኦሮሚያን በሰፊው እየመሩ ያሉ የአርሲ ሰዎች አሉ። በታሪክ ውስጥም ትግል ያደረጉ የአርሲ ታላላቅ የሆኑ ሚሊተሪ ሊደርስ፣ ፖለቲካል ሊደርስ፣ ሪሊጂየስ ሊደርስ ሶፍ ዑመር ዋሻ ብትሄዱ ከአርሲ ኦሮሞ ጋር ይገናኛል በቀጥታ እነ ሼክ ሁሴን እዛ ውስጥ የእስልምናን ጥበብ፣ የእስልምናን አስተምሮ፣ የእስልምናን እጅግ በጣም የራቁና የመጠቁ ሃይማኖታዊ እምነቶችና ፍልስፍናዎች የያዘ ትልቅ ክልል ነው። ስለዚህ አርሲ በእነዚህ ይጠቀሳል። አርሲ ከጭላሎ ተራራና ከካካ ተራራ ጀምሮ በርካታ ተራሮች ያሉበት፣ በነገራችን ላይ የሀገራችን አንዱ የጀርባ አጥንት መንግስትም ትኩረት ከሰጣቸው 5 መስኮች አንዱ ግብርና ነው። ግብርና ላይ አርሲ እጅግ በጣም የኢትዮጵያ የጀርባ አጥንት ከሆኑ ቦታዎች አንዱ ነው። ታውቁታላችሁ፣ በጣም ለምለም መሬት ያለበት ቦታ ነው። ስለዚህ በግብርና አርሲ በጣም ይታወቃል። በሃይማኖት ሙስሊሞቹም ክርስቲያኖቹም በጣም ይታወቃሉ። አሁን እዚህ ርዕስ ላይ ማጠቃለያ አድርጌ ልሂድ። እዚህ ርዕስ ላይ ስንመጣ እንግዲህ አርሲ አንድም ዘርፍ ላይ ምሁራን ያልፈሩበት በመከላከያ በፌዴራል ፖሊስ አሁን ባለ የአመራር ስብጥር እጅግ በጣም ጀግና የሆኑ የአርሲ ሙስሊም ኦሮሞ ሴቶች ዛሬም ትንታግ የብልጽግና ብቻ ሳይሆን በየትኛውም አይነት አደረጃጀት ውስጥ የሚመሩ ታላላቅ ሰዎች ያሉበት ክልል ነው። ነገር ግን ይህን ርዕስ ያነሳሁበት ዓላማ ቀደም ብዬ እንደነገርኳችሁ ለብሔራዊ መግባባት እንዳይሆን አርሲ ሲባል ይህንም ያክል ሰፊ ምድር የእስራኤልን ሕዝብ የሚያክል ያለበት ከባሌ እስከ አዋሽ የተዘረጋ ከሐረር ጫፍ እስከ ከረዩ የተዘረጋ በጣም ጠንካራ የሆነ ሰፊና ከሌሎች ጋር በመስተጋብር የሚኖር ትልቆቹ ከተሞች እነ ሻሸመኔ፣ እነ ቀድሞ ዝዋይ፣ አሁን ባቱ፣ አርሲ ጠቅላላ ያሉት በቆጂ ብትሉት፣ ጤራ ብትሉት፣ ኢተያ፣ አሳሳ ምኑን ከምን እላቸዋለሁ ሮቤ ምናምን የተለያዩ ከተሞች አሰላ ወዘተርፈ በሙሉ ህዝብ የሚኖርበት ነው። አንድ ጫካ ውስጥ አንድ ወጣ ያለ ቦታ ላይ የሚናበቡ የሶስቱ ሴሎች የህዋት የፋንዶና የሸኔ ሴሎች በመጣመር በመናበብ ጽምዶ ከመጣ ወዲህ በተለይ አሁን መንግስትና ህዝብን ለመለያየት ታርጌት አድርገው ከያዙት ቦታ አንዱ የዲስከሽን የማላማ እሱ ነው፣ አርሲ ነው። አርሲ ላይ ሰፊ የሆነ ግምገማ ያስፈልጋል። አመራሮችን ማየት ያስፈልጋል። በጣም በከፍተኛ ደረጃ አመራሮችን ማየት ያስፈልጋል። አንደኛው እርግጠኛ ሆኜ የምናገረው አርሲ ውስጥ 95% አመራሩ ከብልጽግና አመራር ጋር ከኢትዮጵያውያን ኑባሬና ሁባሬ ጋር አብሮ የሚሄድ አመራር ነው። የብልጽግና አመራር ምንም አይነት ጥያቄ በማያስነሳ ሁኔታ ሀገራዊ ስሜት ያለው ለውጡን ወደፊት ለማስቀጠል የሚሞክር ቢሆንም 2% ያህል ግን እርግጠኛ ነኝ አይጠፋም። አንድ እግሩን ብልጽግናና የኢትዮጵያ ህዝብ መካከል የከተተ ኪሱ ደግሞ ኪሱና ሆዱ በቀጥታ ጫካ ውስጥ ያለ 2% አመራር አይጠፋም። እዚህ ጋር የማጥራት እንቅስቃሴ በጣም ያስፈልጋል። ህዝቡን በደንብ ማንቃትና አዌር ማድረግ ያስፈልጋል። የጸጥታ ኃይሎቻችን አይደራደሩም። ስለዚህ እነዚህ የጸጥታ ኃይሎቻችን መስዋዕትነት ከፍለዋል። በነገራችን ላይ አርሲ ላይ አንዱ ትርክት ሙስሊሙ ማን ነው ክርስቲያኑ በፍጹም
አርሲ ውስጥ ከክርስቲያኑ ባልተናነሰ እንደውም በበለጠ ቁጥር ሙስሊሙ ላይ ጥቃት እየተፈጸመ ነው። የስነ ልቦና ጥቃት፣ የግድያ መስዋዕትነት የከፈሉት እኮ አብዛኞቹ የአርሲ ፖሊሶች መስዋዕትነት የከፈቱ የጸጥታ ኃይሎች ሙስሊሞች ናቸው። በተደረገው በአሁኑ ጥቃት ሙስሊም ሞቷል እኩል እና ሆነ ተብሎ አረቦች የሆኑ ስልጤ የምትባል ትርክታለች። ይሄ መቆም አለበት። ሰላምን እንድናመጣ መንግስት አርሲ ላይ ብቻ ሄዶ መንግስት እኮ መላውን ኢትዮጵያ ነው የሚያስተዳድረው። አማራ ክልል የሚፈጸሙ ጥቃቶች በአሁኑ ሰዓት አማራ ክልል የሚፈጸሙ ግድያዎች ከየትኛው ክልል ጋር ነው አሁን የምታወዳድሩት? እስቲ የእውነት እንነጋገር። እንደው ህሊና ካላችሁ ከጥላቻ ነፃ ሆኑና ምስማር ሰው ጭንቅላት ውስጥ በመዶሻ ሲመታ አይወራም። ሰዎች ቆዳቸው ሲገፈፍ እጃቸው ሲቆረጥ አይወራም። ራሳቸው ፋኖቹ ናቸው አውሩት እጅ የሰጡት። ይሄ አስጠልቷቸው የገቡት አይወራም። መካነ ሰላም ሙስሊሞች ሲገደሉ ሲጨፈጨፉ መስጊድ ውስጥ ተገብቶ ጭምር አይወራም። ተማሪዎች ትምህርት ቤት ሄዳችሁ ተብሎ ሲጨፈጨፉ አይጋነንም። የአብነት ተማሪዎች ለምንድነው ቃላችንን አጥፋችሁ ሄዳችሁ ሲባል አይነገርም። አመራሮች ህዝብ በመሩ ላይመራ ነው። ህዝብ አናርኪ ወይም ደግሞ ስርዓተ አልበኝነት እንዲፈጠር ነው የምትፈልጉት። አመራሮች ተንበርክከው የተረሸኑበት እዛ ነው፣ አይወራም። በጣም በርካታ ወንጀሎች ሰዎች በሰፊ ቁጥር ይታገታሉ፣ አይወራም። ነገር ግን ኦሮሚያ ከሆነ ጫጫታው በጣም ሰፊ ነው። ለዚህ ነው የአማራ ጽንፈኞች ብዙ ሰዎች ልትቀየሙ ትችላላችሁ፣ ነገር ግን ቆም ብላችሁ ተመልከቱት። እነዚህ ጽንፈኞች በመናበብ እየየ በማለት አንደኛ ናቸው እንጂ እኮ የመካነ ሰላም ሙስሊም ብዙ ሊነገር ይችላል። ሞጣ ላይ የተፈጸሙ የሙስሊሞች ግድያ ብዙ ጊዜ ሊወራ ይችላል። አክሱም ላይ ሙስሊሞች ላይ የሚደርሰው ነገር ብዙ ሊወራ ይችላል። ትግራይ ውስጥ ያለው በደል በዚህ ደረጃ ታጋንኑታላችሁ? ዋዝ ራሽናሊ ቢሃንድ ምንድነው ምክንያቱ? ምንድነው ምክንያቱ? እስቲ በደንብ አድርገን እንመልከትና 600,000 ሰው የጨረሰውን ህወሓት ጦርነት ከፍቶ ሰላ ድንጋይ ድረስ ሸዋሮቢት ድረስ መጥቶ አማራ ክልል ገብቶ ያንን ሁሉ ነውር የሰራውን ይጋነናል? ጭራሽ የሌለ እስኪመስልን ድረስ የማይካድራ፣ የጭና፣ የቆቦ፣ የወልዲያ፣ የደሴ፣ የኮምቦልቻ እስከ ሸቴ ሞገስ ድረስ ሁላችሁም ጭንቅላታችሁ ስላለ አይወራም። ወይራስ ኦሮሚያ ውስጥ ትንሽ ነገር ኮሽ ካለች ጩኸቱ ጫጫታው የባዶ በርሜል 10 የሞሉ በርሜሎች ቢኖሩ አይጮሁም። 50 ቢጮህ አይኖሩም። አንድ ባዶ በርሜል ብታንከባሉት ግን ጩኸት ያበዛል። ዋይ ለምንድን ነው ኦሮሚያ ላይ ሲሆን ጩኸቱ እንደዚህ የሚሆነው? ተመልከቱ። ለመግባባታችን የመጀመሪያው ነገር አሁን ያለው አመራር እኮ ይሄ አመራር የብልጽግና አመራር ባይሆን ኖሮ ለመደገፍ ሞራላዊ ግዴታ የለብኝም። የምደግፈው ተቃዋሚዎችን ጭምር አኮሞዴት ያደረገ የመጀመሪያው ፓርቲ ስለሆነ ሙስሊሙን በአመራር ላይ ከክርስቲያኑ እኩል ፕሮቴስታንቱን እኩል ያደረገ ከኦርቶዶክሱ ጋር የመጀመሪያው ስለሆነ መጅሊስ ያስታረቀ ሲኖዶሶችን አንድ ያደረገ ለሁሉም እኩል የሚሰራ የመጀመሪያው ስለሆነ የማዳላት ነገር ባይበት ኖሮ አይሆንም ነበር። ሁሉንም አያይዞ የሚሄድ ነው። በሁሉም ክልል ውስጥ አለ። አማራ ክልል ውስጥ ስላለው ጦረኛ ለምን እንደማታነሱት? ለምን እንደማትጮሁት? ጸጥታ ሊያስከብር በህገ መንግስት የተቋቋመውን ኃይል ሲገድል ለምንድን ነው የማንጮኸው? ለማን ነው የጮኸው? የቆመው መከላከያ ሰራዊት ለማን ነው ፌዴራል ፖሊስ የቆመው? ልክ እንደ ነውር ሀገርን መጠበቅ፣ ህዝብን መጠበቅ፣ ዳር ድንበርን መጠበቅ፣ ከጠላት የሚቃጣብንን ጥቃት መጠበቅ፣ በዚህ መስዋዕትነት መክፈል፣ ሰላም ለማስከበር ሄዶ በተለያየ ሶማሊያ ሰላም ያስከበረው ኢትዮጵያ መከላከያ ሰራዊት ነው አንዱ። ሱዳን፣ ደቡብ ሱዳን፣ ሩዋንዳ፣ ቡሩንዲ፣ ላይቤሪያ የተለያየ ቦታ ይሄንን ሰራዊት ይሄን የህዝብ ልጅ ማንቋሸሽ እና የሰፈር ሽፍታን ማንገስ እኔ ከፍተኛ የሞራል ዝቅጠት ይመስለኛል። ለዚህ ነው ብቻህን ብትቆም እንኳን ከግፈኞች፣ ከውሸታሞች፣ ከጨዋሂዎች ጋር አትተባበር። ከማህተማ ጋንዲ ወስደን የተወሰነ ሞዲፋይ ብናደርግ ብቻህን ብትቆም እንኳን ከጽንፈኞች ጋር አትተባበር፣ ከትምክተኞች ጋር አትተባበር፣ ታሪክ የኛ ብቻ ነው ከሚሉ ጋር አትተባበር። ሰውን እግዚአብሔር ፈጥሮት ሳለ ሀገርን ሁሉም ብሔረሰብ ፈጥሮ ሳለ እኔ ብቻ ነኝ ከሚሉ ጋር አትተባበር። ቆም ብለህ አስብ። የመጨረሻ የማጠቃላይ መደምደሚያ የሚሆነው ማሳረጊያ የሚሆነው ነገር እባካችሁ ሃይማኖታችን የግላችን ነው። ድሮ እኮ አባቶቻችን ብለውታል። ሃይማኖታችን የግላችን ነው። የሌሎችን ሃይማኖት አንንካ። አንድ የመጣንበት ማህበረሰብ አለ። ከዛፍ አልተላጥንም። ከአንድ ሊሆን ይችላል፣ ከሁለት ሊሆን ይችላል፣ ከሶስት ማህበረሰብ ተፈጥረን ሊሆን ይችላል። ግን አይደንቲቲ አለን፣ እራሳችንን የምንገልጽበት። እኔ ለምሳሌ ኦሮሞ ነኝ ስል ኦሮሞ ደም ስላለኝ ብቻ አይደለም። ትክክለኛውን ለመናገር አይደለም።
ነገር ግን ያደግኩት ኦሮሞ ውስጥ ነው። ነርቸር ኦሮሞ ነው። ማስተማር የጀመርኩት መጀመሪያ ቦረና ኦሮሞ ውስጥ ነው። በሁለተኛው ዓመት ማስተማር የጀመርኩት ቢታታ ጉጂ ኦሮሞ ውስጥ ነው። የመጀመሪያው ድቤ አዳማ። መሰረተ ትምህርት የሄድኩት አርሲ ኦሮሞ ጋር ነው። ሶማሊም ሄጃለሁ። ግን አጠቃላይ ሁኔታዬ እድገቴ በኦሮሞ ማህበረሰብ ውስጥ ነው። የማውቃቸው ዙሪያውን ያሉት ኦሮሞዎች ናቸው። ሶማሊ በአንድ አቅጣጫ አለ። ስለዚህ ራሴን ከታሪክም ከምንም ጋር አይደንቲፋይ ሳደርግ ኦሮሞ ነኝ ብዬ እነሳለሁ። ከዛ ፋልተላጥኩ። ነገር ግን ኢትዮጵያዊ ነኝ በዋናነት፣ ሰው ነኝ በዋናነት። ስለዚህ አንድ ሆነን በጋራ ተሰናኝተን እንኖር። እባካችሁ በምንም ተአምር ብሔረሰብ አትስደቡ፣ በምንም ተአምር ሃይማኖት አትስደቡ። ይሄ ቋሚ መልእክት መሆን አለበት። በምንም መልኩ በምንም አይነት ሁኔታ ውስጥ ጽንፈኛ አመለካከቶችን ግን ከውስጣችን ጀምረን እንዋጋቸው። እኔ ፕሮፌሰር ሕዝቅኤል ገቢሳ፣ ዶክተር ጸጋዬ አራርሳ፣ አክቲቪስት ጀዋር መሐመድ ከሌላው የተለዩ ስለሆነ ነው እንደምንወቅሳቸው። እኛ ምን ነው እኛ የኛ የምንለውን ስንወቅስ እናንተ ሁለቱ በተለይ የእናንተ የምትሉትን ለመውቀስ አሁን ጀምረዋል። እና ሉላ ሰለሞን ህወሓት ላይ በጣም ጀግና ተፈጥረዋል። እነ ቶማስ ጀጃው ሞላ ከአማራ በጣም በርካቶች ብቅ ብለዋል። ዛትስ ግሬት። እንደሱ ሆነን የራሳችንን ጭምር ጽንፈኛ ነው። ቋንቋው ይለያይ እንጂ እናቱ አንድ ናት። ስለዚህ ጽንፈኛ እኛ ለሸኔ ያዝነናል እንዴ? እኛ ለሸኔ ካላዘንን እናንተ ለፋንዶ ማዘን የለባችሁ። እኛ ለሸኔ ካላዘንን እናንተ ለህወሓት ማዘን የለባችሁ። ሸኔ ከፋንዶ ጋር ሸኔ ከህወሓት ጋር ቢነጻጸር የመላእክት ስብስብ ነው። ይቅርታ አድርጉልኝ ላገላለጹ፣ የመላእክት ስብስብ ነው። ብዙ ማድረግ ይችላል። በጣም በሰፊው ተሰራይቷል። ነገር ግን ብዙ ቦታ ላይ እኮ አሉ ሸኔዎች አሁን ላይ ብዙ ዞኖች ላይ አሉ። ግን አይነኩም። ሰዎች ሰላማዊን ህዝብ አይነኩም። እውነት ለመናገር ምርጫ ካልመረጣችሁ ብለው የተናገሩት እነማን ናቸው? ወይ ነው ከዚህ በፊት አብራርቸዋለሁ፣ እዛ ውስጥ አልገባም። በተረፈ ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። እባካችሁ ለብሔራዊ እርቅ፣ ለብሔራዊ አንድነት፣ ለብሔራዊ መግባባት፣ ለውይይት፣ ለምክክር ራሳችንን እናዘጋጅ። እንቆችን በማጥፋት እንቆችን በመግደል ከግርማይ ሺጥላ ጀምሮ እስከ ቤንጃሚን ድረስ ባህር ዳር እስከተገደለው እንቆችን በማጥፋት የምናገኘው የምናመጣው እርም እንጂ ሰላም አይኖርም። እያንዳንዷ ምድር ላይ የምትፈስ አላግባብ የምትፈስ ደም በኋላ ብዙ ዋይታዎችን ብዙ ሰቆቃዎችን ታመጣለች እና ጥንቃቄ እናድርግ፣ እንዋደድ፣ ወንድማማቾች ነን። ማንም ሰው በመልክ አይቶ አዳራሽ ውስጥ አስገብቶ ኦሮሞና አማራና ትግራዋይና ኦሮሞ መለየት አይችልም። አንድ አዳራሽ አስገብተን አንድ ሰው መድረክ ላይ ያቆመን የማያውቃቸው ሰዎች ከሆኑ እስቲ ለያቸው በብሔረሰብ ብንል አንለያይም። ሞሮኮ ቢመጣ ግን በቀላሉ እንለየዋለን። ጋና ቢመጣ በቀላሉ እንለየዋለን። እኛ ደማችን ጭምር ለዘመናት የተዋሃደ በመስተጋብር የከበርነን ሀገራችን ኢትዮጵያን ሰላም ያደርግልን። እጅግ በጣም አመሰግናለሁ። ታዬ ቦጋለ አረጋ ኢን መደሶ ወዳኔ ስለተከታተላችሁኝ ክበሩልኝ።